እኛ ኢትዮጵያውያን ብዙ የሚታይ የሚደነቅ ባህል፣ እምነት፣ ወግ፣ ትውፊት አለ። በተለይ ባህላዊ ምግቦቻችን ደግሞ በጎብኚዎች ዘንድ እጅግ የሚወደዱ ናቸው። ስለ ጋስትሮኖሚ ቱሪዝም ልናወራ ነው። ጋስትሮኖሚ ቱሪዝም ምንድን ነው? በተለይ ደግሞ ባህላዊ ምግቦቻችን በጎብኚዎች ዘንድ እንዲወደዱ ከማድረግ አንጻር ምን መስራት አለብን? ከአንድ የምግብ ባለሙያ ጋር ቆይታ ላደርግ። አብራችሁ ነው። ሰላም ሄኒ፣ እንዴት አለ? ሰላም ነው አለ። አመሰግናለሁ። ለተመልካቾቼ ራስን አስታውቀዋክ ሳትቀመጭ። እሺ፣ ዋናው መጋቢ ነኝ፣ የከተማው መጋቢ። እሺ፣ ሼፍ ሄኖክ እሺ እባላለሁ። ቀደም ብዬ ለተመልካቾቼ ስለ ጋስትሮኖሚ ቱሪዝም እያነሳውላቸው ነበረ። ካንተ ጋር ነው ቆይታ የማደርገው። ጋስትሮኖሚ ቱሪዝም ምንድን ነው? እኔ አይዊሽ እንግዲህ ስለ ምግብ ከሆነ የምናወጋው ታች ወርደን ከቢሮ ታች ሬስቶራንት ወርደን እዛ ብናወጋ ምን ይመስልሻል? ደስ ይለኛል በጣም። ጋስትሮኖሚ ቱሪዝም ምንድን ነው? ጋስትሮኖሚ ማለት የአንድን ሀገር ባህላዊ አመጋገብ ስነስርዓት፣ አበሳሰል ስነስርዓት እና ያለውን የምግብ ስርዓት ለዓለም የማስተዋወቂያ መንገድ። እንጀራ የሚጋገርበት በቀላሉ እንጀራ የሚጋገርበት መንገድ አለ። አምባሻ የምንጋገርበት መንገድ አለ። መፍጨት አለ፣ መደለዝ አለ፣ መሸክሸክ አለ፣ በወንፊት መንፋት አለ። ትራዲሽናል ነገሮቻችን በጉልበት ተንበርክከሽ ምናምን እንዲህ አይነት ነገሮቻችን ኤክስፒሪየንስ ቢያደርጉት ብለሽ የምታስቢ ነው። ለምሳሌ ምግቦቻችንን ሽሮ ወጥ በሸክላ ብረት ድስት ሰርተው ራሳቸው መገብ የሚችሉበት እንዲህ አይነት ነገሮችን ለዓለም እናስተዋውቅ። ምክንያቱም አሁን አንድ ቱሪስት ከአንድ ቦታ ወደ አንድ ቦታ ሲጎርፍ በፊት ማየት ነበረ ፍላጎቱ። አሁን ግን ተቀይሯል። ትሬንዱ ኤክስፒሪየንስ ማድረግ መሞከር፣ መለማመድ ነው የሚፈልገው። ስለዚህ ከዚህ አንጻር ደግሞ እንደምታውቂው በጣም በርካታ ነገሮች አላት ኢትዮጵያ ሀገራችን እና እሱን በስፋት ማስታወቅ አለብን የሚል ትልቅ እንትን ጠቅላይ ሚኒስትሩ በመጽሐፋቸውም ላይ እንደዚሁ አንስተውታል። ባለፈውም ደግሞ በትልቅ መድረክ ላይ ሲናገሩ እንዳልሹ እንትን ያለ ነው እና ከዛ አንጻር ሀገራዊ ኃላፊነት ስላለብን የዚህን የጋስትሮኖሚ የሀገራችንን ባህላዊ ምግቦች ለመላው ዓለም ማስተዋወቅ አለብን። ቀደም ብለን ስናነሳ እንደነበረው ብዙ ጊዜ ተለምዶ የሆነ ነገር ምንድነው? የስዕል አውደሪ፣ የኪነ ጥበባት መድረክ ነው የምንለው። የምግብ አውደሪዎች እንዲስፋፉ፣ ጋስትሮኖሚ በሀገራችን ደግሞ በደንብ እንዲጠነክር ምን ማድረግ አለብን ብላ ታስባለህ? ልክ ነው። እኛ ራሳችን ኢትዮጵያኖች ማወቅ አለብን ያልኩት ቅድም። ለምሳሌ የኢትዮጵያ ባህላዊ ምግቦች ብለን ስናስብ ሆቴል ላይ የተለመዱ ናቸው። ጣይቱ ሆቴል ሲከፈት የነበሩ ሜኖች ናቸው እስካሁን ድረስ እየቀጠሉ ያሉት። ዶሮ አለ፣ ሽሮ አለ፣ ጥብስ ፍርፍር አለ። ሽሮ ራሱ ቫራይቲ ሲሆን ሽሮ በቅቤ፣ ሽሮ በስጋ፣ ሽሮ በዘራን የተባለ ራሷ ነች የምትቀያየረው። እሷ ብቻ ነች የኢትዮጵያ የጣዕም መገለጫ። እንግዲህ በስራ አጋጣሚ በተለያየ አቅጣጫ ዞረሻል። ከመጠጥ ጀምሮ ዲዘርቶቻችን፣ እስዊቶቻችን ራሱ የሚገራርሙ ናቸው። እኔም ባገኘኋቸው ጊዜ የምደነቅባቸው በጣም በርካታ ምግቦች አሉ። ለሌላውም ሀገር ደግሞ ወተንም ማስተዋወቅ አለብን። በማስተዋወቃቸው ጠንክረው በመስራታቸው ለምሳሌ እነ ህንድ፣ እነ ስፔን፣ እነ ፈረንሳይ ከዚህ ከጋስትሮኖሚና ከፉድ ቱሪዝም ጋር ተያይዞ ከፍተኛ ጎብኚ ነው ራሱን የቻለ ከዓመት ዓመት እየጨመረ ያለ። ከቱሪዝሙ የሚገባንን ለማግኘት መጀመሪያ ባህላዊ ምግቦቻችን ምንድናቸው፣ ምን ናቸው የሚለው ማስተዋወቅ ይገባል። በምን አይነት መንገድ ብናስተዋውቀው መልካም ነው ትላለህ? እንዳልነው ነው ኢትዮጵያ የብዙ ባህል ባለቤት ነች። መጀመሪያ ማሰባሰብ ያለንን ነገር ካሰባሰብን በኋላ እኛ ራሱ ካወቅነው በኋላ እንዴት አድርገን ደግሞ እንሽጠው፣ ጎብኚዎቻችን ሲመጡ እንዴት አድርገን እናስተዋውቅ። ይህንን ለማድረግ መሰባሰብ እንዳልኩሽ ማወቅ፣ ያወቅነውን ነገር ደግሞ እንዴት እንሽጥ ወደሚለው እያደገ የሚሄድ ነው። እየሰፋ ሲሄድ በእርግጠኝነት ጋስትሮኖሚ ቱሪዝም ትልቅ የሆነ ለሀገራችን ኢንካም የምናመጣበት ከዘርፉ ተጠቃሚ የምንሆንበት ዘርፍ ነው። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ስለመጣሽ እጅግ አድርጌ ነው የማመሰግነው።
የተወደዳችሁ የጋስትሮኖሚ ቱሪዝም በሀገራችን በምን አይነት መንገድ ማደግ አለበት፣ ጋስትሮኖሚ ቱሪዝም ምንድን ነው የሚለውን ከምግብ ባለሙያ ጋር ቆይታ አደረግኩኝ። የተከታተላችሁትን የሚመስል ነበር። አበቃ።